ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። በጌዲኦ ኮሬና ቡርጂ ሀገረ ስብከት 116 አዳዲስ አማኞች የቅድስት ሥላሴ ልጅነት ተቀበሉ። በጌዲኦ ኮሬና ቡርጂ ሀገረ ስብከት በይርጋ ጨፌ ወረዳ ቤተ ክህነት ስር በምትገኘው በዶመርሶ ደብረገነት ቅዱስ ጊዮርጊስ ቤተክርስቲያን በማህበረ ቅዱሳን አስተባባሪነት 116 አዳዲስ አማንያን ግንቦት 24 ቀን 2017 ዓ.ም በብፁዕ አቡነ ገሪማ የጌዲኦ ኮሬና ቡርጂ ሀገረ ስብከት ሊቀ ጳጳስ ተጠምቀው የቅድስት ሥላሴ ልጅነትን አግኝተዋል። በሀገረ ስብከቱ በሚገኙ አብያተ ክርስቲያናት በተሰራው የስብከተ ወንጌል አገልግሎት ብዙዎች ወደ እናት ቤተክርስቲያናቸው ተምረው እየተመለሱ የቅድስት ሥላሴ ልጅነት እያገኙ ይገኛል የተባለው። በቀጣይም በተጠናከረ መልኩ በሀገረ ስብከቱ በሚነገሩ ቋንቋዎች የስብከተ ወንጌል አገልግሎት በተጠናከረ መልኩ እየተሰጠ የጠፉትን የመመለስ ያሉትን የማጽናት አገልግሎት በሰፊው እየተከናወነ እንደሚገኝም ተገልጿል። መረጃው ከሀገረ ስብከቱ ሚዲያ የተወሰደ ነው። በማህበረ ቅዱሳን ደሴ ማዕከል ለገዳማት አበምኔትና መምኔቶች የሁለት ቀናት ስልጠና ተሰጠ። በማህበረ ቅዱሳን ደሴ ማዕከል ገዳማትና መንፈሳዊ አገልግሎት ዋና ክፍል ባሰናዳው ስልጠና የገዳማት አበምኔትና መምኔቶች የተካፈሉ ሲሆን ስልጠናው ለሁለት ቀናትም ማለትም ግንቦት 23 እና 24 ቀን 2017 ዓ.ም ተሰጥቷል። ስልጠናው በደቡብ ወሎ ሀገረ ስብከት ስር መናንያን ከሚገኙባቸው 19 ገዳማት የተውጣጡ ከ10 በላይ መነኮሳት በስልጠናው ተገኝተው በስርዓተ ምንኩስና የአበው ተጋድሎ ወቅታዊ የገዳማት ጉዳይና በመሰል ርዕሰ ጉዳዮች ዙሪያ ስልጠና መውሰዳቸው ተገልጿል። መረጃውን ያደረሰን በማህበረ ቅዱሳን ደሴ ማዕከል ነው። በማህበረ ቅዱሳን የአምቦ ማዕከል ለ6 ወራት ያሰለጠናቸውን የበገና ተማሪዎች አስመርቋል። ማዕከሉ ላለፉት 6 ወራት የበገና ተማሪዎችን ያስተማረ ሲሆን ስልጠናውን በተገቢው መንገድ ያጠናቀቁ 33 ሰልጣኞችን አስመርቋል። የዘንድሮ የበገና ተመራቂዎች ለ6ኛ ዙር የተመረቁ ሲሆን እስካሁን ማዕከሉ ያሰለጠናቸው የበገና ደርዳሪዎች በአገልግሎት ላይ መሆናቸው ተገልጿል። በተያያዘ ዜና በማህበረ ቅዱሳን አምቦ ማዕከል አስተባባሪነት በሀገረ ስብከቱ ለሚገኙ መምህራን የደረጃ 2 ስልጠና ተሰጥቷል። በምዕራብ ሸዋ ሀገረ ስብከት ለሚገኙ የደረጃ 1 ስልጠናዎችን ወስደው በአገልግሎት ላይ ለሚገኙ ከልዩ ልዩ ወረዳ ቤተ ክህነት የተውጣጡ ሰባኪያነ ወንጌል በማዕከሉ ትምህርትና ስብከተ ወንጌል ዋና ክፍል የደረጃ 2 ስልጠና እንደተሰጣቸው ተነግሯል። ስልጠናው በአገልግሎት ላይ ያሉት መምህራን አቅማቸውን በማጎልበትና ጊዜውን በመዋጀት ከዚህ በበለጠ እንዲያገለግሉና ምዕመናንን በሃይማኖት ተክተው እንዲጠብቁ የሚያስችል መሆኑንና በስልጠናውም የተለያዩ ወቅታዊ ርዕሰ ጉዳዮችም የተካተቱበት እንደነበር ተጠቁመዋል። የስልጠናው ተሳታፊዎች በበኩላቸው ስለ ስልጠናው በሰጡት ሐሳብ እንዲህ አይነት ስልጠና ወቅታዊና እጅግ አስፈላጊ ነው ብለዋል። አያይዞም ከስልጠናው በርካታ ዕውቀት፣ ግንዛቤና ልምዶችን እንዳገኙበት ከስልጠናው ባገኘነው ዕውቀት ተክተን እናገለግላለን ማለታቸውን በማህበረ ቅዱሳን አምቦ ማዕከል ዘግቧል። የግብጽ ኮፕቲክ ኦርቶዶክስ ቤተክርስቲያን 8 አዳዲስ ኤጲስቆጶሳትን ሾመች። የግብጽ ኮፕቲክ ኦርቶዶክስ ቤተክርስቲያን በብፁዕ ወቅዱስ አቡነ ተዋድሮስ ዳግማዊ አድብሮተ እድ 8 አዳዲስ ኤጲስቆጶሳትን በመቀባት በዓለ ሲመታቸውን አክብራለች። አዳዲሶቹ ኤጲስቆጶሳት በልዩ ልዩ አህጉረ ስብከትና በታላላቅ ገዳማት በኃላፊነት የተሾሙ ሲሆን እነሱም አባ አንድራዌስ ኤልሶሪያኒ ብፁዕ አቡነ ካራስ ተብለው የማትሮ ሀገረ ስብከትና የአምስቱ ምዕራባዊ ከተሞች ጳጳስ፣ አባ ዳንኤል ኤል ጊዮርጊስ ብፁዕ አቡነ ቦክቶር ተብለው የዲሟስና ዴልጋ ሀገረ ስብከት ጳጳስ፣ አባ ኢግናጢየስ ኤልሶሪያኒ ብፁዕ አቡነ ኢግናጢየስ ተብለው የቄና ሀገረ ስብከት ሊቀ ጳጳስ ሆነዋል። በትላንቱ በዓለ ሲመት ላይ ቅዱስነታቸው ባስተላለፉት መልእክት ይህ 8 መነኮሳት አባቶች ጳጳስ ሆነው የተሾሙበት አስደሳች ቀን ነው በማለት ሹመቱ በቅርቡ በሕይወት ያጣናቸው ብፁዓን ጳጳሳትን ለመተካትና ሌሎች ክፍተቶችን ለመሙላት የተደረገ መሆኑን ገልጸዋል። መረጃውን ከቤተ ክርስቲያኒቱ ማህበራዊ ገጽ ላይ ተመልክተናል። ግንቦትን ለግቢ ጉባኤያት በሚል መሪ ቃል የገቢ ማሰባሰቢያ መርሃ ግብር ተካሄደ። በማህበረ ቅዱሳን የግቢ ጉባኤያት አገልግሎት ማስተባበሪያ የግንቦት ወርን ለግቢ ጉባኤያት በሚል መሪ ቃል ግንቦት 24 ቀን 2017 ዓ.ም ከምሽቱ 12 ሰዓት ጀምሮ እስከ ሌሊቱ 6 ሰዓት ድረስ የቆየ የቀጥታ ስርጭት የገቢ ማሰባሰቢያ መርሃ ግብር በጣቢያችን ተከናውኗል። በዚህ የገቢ ማሰባሰቢያ መርሃ ግብር በግቢ ጉባኤያት አገልግሎት ውስጥ የነበሩ አባላት፣ መምህራን፣ ተጋባዥ እንግዶች ተሞክሮ የማካ
የማካፈል ውይይትና ሌሎች ተግባራት ተከናውነውበታል። ከግንቦት 1 ጀምሮ የግቢ ጉባኤያት አገልግሎትን ለማገዝ የሚረዱ መርሃ ግብራት እየተከናወኑ እንደሆነ የገለጹት አቶ አበበ በዳዳ የግቢ ጉባኤያት አገልግሎት ማስተባበሪያ ስራ አስፈጻሚ የግቢ ጉባኤን ዓላማ ለተማሪ ወላጆች ለአጋርና ተባባሪ አካላት ግንዛቤ ማስጨበጥ ስራ ከማህበሩ ቴሌቪዥን ጣቢያ ጋር በጋራ በመሆን እየተሰራ እንደሆነም ጠቁመዋል። ማህበረ ቅዱሳን በከፍተኛ ትምህርት ተቋማት ላለው አገልግሎት ተደራሽነት የመማሪያ ስፍራ ለማመቻቸት ለመምህራን ስልጠናዎችን ለመስጠትና ለቨርቹዋል የስልጠና ማዕከል እንዲሁም ለተማሪዎች መማሪያ መጻሕፍት ህትመት የሚሆን ድጋፍ እንደሚያስፈልግም ተመላክቷል። ሰላም እግዚአብሔር ከሁላችን ጋር ይሁን። ለዕለቱ ያዝንላችሁ መረጃዎች የስካሁኖቹ ነበሩ።